ፐርሰናል ዴቨሎፕመንት ጆርኒ ውስጥ ከገባሁኝ ኦልሞስት 2 ዓመት ሆኖኛል እና ዛሬ ስለ ፐርሰናል ዴቨሎፕመንት ማንንም ያልነገራችሁና ፐርሰናሊ እኔም ለማንም ያልተናገርኩት ሚስጥር እነግራችኋለሁ። ዛሬ 6 የፐርሰናል ዴቨሎፕመንት ዳርክ ሳይዶች ወይም ደግሞ አንድ ፐርሰናል ዴቨሎፕመንት ጆርኒ ውስጥ የገባ ሰው ሊያጋጥሙት የሚችሉ ችግሮችን ወይም ደግሞ ቻሌንጆችን እነግራችኋለሁ። ስፔሻሊ 6ኛው በቃ ስቲል ነው በጣም አዛ ያደርገኛልና ሁላችሁም እንድታውቁት መፈልገው ነው። በቪዲዮ መጨረሻ ላይ ፐርሰናል ዴቨሎፕመንት ጆርኒ ውስጥ በገባ ይሻለኛል ወይስ ደግሞ ቢቀርብኝ ይሻላል የሚለውንም ፐርሰናል ኦፒኒየን ስለማካፈላችሁ እስከ መጨረሻው ተከታተሉ። ባለፈው ቲክቶክ ላይ የሆነ ልጅ እንደዚህ ሲል ሰማሁት። ራሴን አሻሽልበታለሁ ብዬ የገባሁበት ፐርሰናል ዴቨሎፕመንት ራሴን ሊያሳጣኝ ነው ሲል ሰማሁት። ከዛ ምን እንዳስተዋልኩኝ ታውቃላችሁ? ፐርሰናል ዴቨሎፕመንት ከውጭ ስትመለከቱትና የምርም መሬት ወርዳችሁ ደግሞ እውነታውን ውስጥ ያለውን እውነታ ስታዩት ጭራሽ የማይገናኝ ነው ማለት። አብዛኞቻችን ስለ ፐርሰናል ዴቨሎፕመንት ጥሩ ጎን ጥቅሞች ምናምን ሰምተናል። ነገር ግን ኔጌቲቭ ሳይዶችን ወይም ደግሞ መጥፎ ፓርቶችን አልሰማናቸውም። ዛትስ ዋይ ነው ይህንን ቪዲዮ ያዘጋጀሁት ማለት ነው። ይህ ቪዲዮ ፐርሰናል ዴቨሎፕመንት ጆርኒ ውስጥ ያላችሁም ሊሆን ይችላል፣ ጆርኒ ውስጥ ለመግባት ያሰባችሁም የሌላችሁበትም ብታዳምጡት ይጠቅማቸዋል፣ አይጎዳችሁም። እንቀጥል። የመጀመሪያው የፐርሰናል ዴቨሎፕመንት ዳርክ ሳይድ ዘ ኔቨር ኢነፍ ሲንድሮም ይባላል። ወይም ደግሞ ባጭሩ በቃኝ ለማለት ወይም ደግሞ ባለ ነገር ሳቲስፋይ ያለ መሆን ማለት ነው። በዚህ በጣም በሚገርማችሁ ሁኔታ የፐርሰናል ዴቨሎፕመንት ጆርኒ ውስጥ ያለ ሰው የሆነ ከውስጡ የሚመነጭ የሆነ አምቢሽስ አለና ይሄ ባለው ነገር መርካት ሳቲስፋይ መሆን የሚባል ነገር ጭራሽ አያውቅም። በቃ ማሳደድ ነው፣ ማሯሯጥ ነው። ይሄ የሆነ ማበቂያ የሌለው ማሳደድ ማለት ነው። ይህን ምን መጽሐፍ ላይ እንዳነበብኩት ባላስታውስም በቃ ስለዚህ አጀንዳ በደንብ የሚያነሳ የሆነ መጽሐፍ አለ ማለት ቲንኪንግ ሪች መሰለኝና ምን ይላል? በጣም ብዙ ሚሊዮነሮች ለብዙ ዓመታት ያካበቱትን ሀብት ዘ ኔቨር ኢነፍ ሲንድሮም የሚባለው ወይም ደግሞ በቃኝ በቃ የሆነ መስራት በቃኝ ወይም ደግሞ ያለኝ ነገር ይበቃኛል ባለማለታቸው ምክንያት ለብዙ ዓመታት ያካበቱትን ሀብት ሲያጡ የሚያሳይ የሆነ አገላለጽ አይቻለሁ የሆነ መጽሐፍ ላይ ማለት ነው። እና ይሄ በቃ ይሄ ችግር ኔጌቲቭ ወደ ኮንሲኩዌንስ ነው ይመራል ማለት ነው። በቃኝ ያለማለታችን ወይም ደግሞ ባለን ነገር ሳቲስፋይ ያለመሆናችን ማለት ነው። ይሄ የመጀመሪያው የፐርሰናል ዴቨሎፕመንት ዳርክ ሳይድ ነው። ሁለተኛው ችግር ሎንሊነስ ነው ማለት ይሄ ለአብዛኛው ሰው እንደ ኔጌቲቭ ቢያዝም እኔ ፐርሰናሊ በጣም ኢንጆይ የማደርገው ነገር ነው ማለት እዚህ ጆርኒ ስገቡ በቃ ሎንሊነስን ወይም ደግሞ ብቸኝነትን ማስተር ማድረግ ይኖርባቸዋል። በቃ ከፋሚሊ መራቅ ይኖራል፣ ከፍሬንድ መራቅ ይኖራል፣ ይሄ ከለመድነው ከሶሳይቲ ከማህበረሰቡ መራቅ ይኖራል። ስፔሻሊ ደግሞ በጣም የጀማ ምናምን ላይፍ የለመደ ሰው ይሄ ጆርኒ አስቸጋሪ ሊሆንበት ይችላል። አክቹሊ እኔም እንደዛ አይነት ሰው ነበርኩኝ። ያው አሁንም ትንሽ እንደዛ ነኝ። ግን ከጀማ ምናምን ላይፍ ይበልጥ አሁን የሆነ የብቸኝነትን ላይፍ ይበልጥ ኢንጆይ ያደርጋሉ። መመርጦም እሱን ነው። ይሄ የብቸኝነት ህይወት እንጂ ፐርሰናል ዴቨሎፕመንት ጆርኒ ሲገቡ በሁለቱም ምክንያት ሊፈጠር ይችላል። አንደኛ ከእናንተ ጋር ማች የሚያደርግ ማይንድ ሴት አታገኙ ማለት በቃ ይበልጥ ራሳችሁ ላይ ፎከስ ያደርጋችሁ ስትመጡ በቃ ከእናንተ ጋር በትክክል ማች የሚያደርግ ማይንድ ሴት ወይም ደግሞ ከእናንተ ጋር ተመሳሳይ የእናንተን ታይፕ አታገኙ ማለት ሌላውን አንደርስቲሜት ለማድረግ ሳይሆን ወይ የአብዛኛው ማይንድ ሴት ከእናንተ በላይ ሊሆን ይችላል ወይም ደግሞ ከእናንተ በታች ሊሆን ይችላል ወር ደግሞ ከእናንተ ማይገናኝ ሊሆን ይችላል። በቃ ዳይሬክትሊ ማች የሚያደርግ ማይንድ ሴት አታገኙም ከእናንተ ጋር። በዛ ሰዓት በቃ ብቸኝነት ለብቻ መሆንን ትመርጣላችሁ። አንደኛ በዚህ ምክንያት ብቸኛ ልትሆን ትችላላችሁ። ሁለተኛ ደግሞ ራሱ ስራው ያስገድዳችኋል ማለት ይበልጥ ራሳችሁ ላይ ፎከስ እያደረጋችሁ በመጣችሁ ቁጥር ለሌላ ነገር ፎከስ መስጠታችሁን ትተዋላችሁ። በቃ ራሳችሁ ላይ ብቻ ነው የምታተኩሩት እና ይበልጥ ደግሞ ራሳችሁ ላይ እያተኮራችሁ በመጣችሁ ቁጥር ለብቻችሁ የምታሳልፉት ሰዓት ይበልጥ እየሰፋ ነው የሚመጣው። ይሄ እንደ ቻሌንጅ ከተያዘ ወይም ደግሞ እንደ ችግር ከተያዘ የፐርሰናል ዴቨሎፕመንት ሁለተኛው ችግር ይሄ ይሆናል። ለእኔ ፐርሰናሊ እንደ ችግር ባልይዘውም ማለት ነው። ሶስተኛው ችግር ኮንፊውዥን ነው ማለት ግራ መጋባት ማለት ነው። እዚህ ጆርኒ ስትሆኑ አንዳንድ ነገራቶች ባሰባችኋቸው ልክ አይሄዱላችሁ ማለት መጥፎ ሪዘልቶች ይኖራሉ፣ የማትጠብቁት ነገር ይከሰታል እና አንዳንዴ ግራ ትጋባላችሁ። በቃ የምርም በቃ አሁን ያለሁበት መንገድ ግን ትክክለኛ መንገድ ነው? በቃ የምርም እየሰራሁት ያሉት ነገር በቃ ያሰብኩበት ቦታ ያደርሰኛል ምናምን ብቻ ብዙ የሚመጡላችሁ ጥያቄዎች አሉና ግራ ትጋባላችሁ። በቃ በጣም ጥግ የደረሰ ኮንፊውዥን ውስጥ ነው የምትገቡት ማለት ኮንፊውዥን ሲባል ኖርማል ኮንፊውዥን አይደለም፣ በጣም ጥግ የደረሰ ኮንፊውዥን ማለት ነው። አንዳንዴ ደግሞ እንደማስብ ታውቃላችሁ በቃ በጣም ግራ ሲገባኝ የሆነ ነገራቶች ኮምፕሊኬትድ ሲሆንብኝ የሆነ ሜንተር ቢኖረኝና በቃ እጄን ይዞ በቃ ና በዚህ መንገድ ና እኔ በዚህ ነው የሄድኩት ምናምን ብሎ ያሰብኩበት ቦታ በቃ እጄን ይዞ ቢያደርሰኝ ብዬ እመኛለሁ ብዙ ጊዜ ማለት ነው። ነገር ግን ይህም አንዱ ፕሮሰስ ነው፣ የዚህ ጆርኒ ፕሮሰስ ነው ይሄኛው እንደዚህ ግራ መጋባት ማለት ነው። ሜቢ እኮ እንደዚህ እጄን ይዞ ከዛ ያሰብኩበት ቦታ ቢያደርሰኝ ነገራቶችን ኤክስፒሪየንስ ካላደረግኩት እዛ ቦታ ስደርስ ለዛ ቦታ የሚገባ ማንነት ለዛ ቦታ የሚገባ ፐርሶናሊቲ ላይኖረኝ ይችላል። ይህም
የፕሮሰሱ አንድ አካል ነው ወይም ደግሞ የጆርኒው አንድ አካል ነውና አክቹሊ ኢንጆይ ያድርጉት አላችሁም፣ ግን ቢያንስ ኮንፊውዥን የሚባለው ነገር ልመዱት። ኔቸር ነው ያለ ነገር ነው፣ ልመዱት። አራተኛው ችግር ኦቨርሎዲንግ ዊዝ ኢንፎርሜሽን ነው የሚሆነው። ማለት እዚህ ጆርኒ ላይ ስትሆኑ ዘሞር ዩ ለርን ዘሞር ዩ ኤርን የሚለውን በቃ ፕሪንሲፕል በደንብ አድርጋችሁ ትረዱታላችሁ። ማለት በደንብ ስለሚገባችሁ ኮንሱም የምታደርጉት ኖሌጅ ብዛቱ በቃ መጽሐፍ ይነበባል። በተቻለ አቅም በየቀኑ አዳዲስ ስኪሎችን አዳዲስ ኖሌጆችን ለመማር ነው የሚደረገው ጥረት ማለት ነው። እና ኖሌጅ ደግሞ በጣም ሲበዛ ወዴት ይመራናል? አናላይሲስ ፓራላይሲስ የሚባል ነገር አለ። ምን ማለት ነው ይሄ? ኖሌጅ በጣም ይበዛና አክሽን መውሰድ ያዳግተናል። ማለት አንድ ነገር ለማድረግ ወይም ደግሞ አንድ ነገር አክሽን ለመውሰድ በጣም ብዙ መመራመር ይጠበቅብናል። ብዙ እውቀቶችን ለመሰብሰብ እንሞክራለን ከአክሽኑ ማለት ነው። ሶ ይሄ ደግሞ ከአክሽን በላይ የቲዮሪ ሰው እንድንሆን ነው የሚያደርገን። ኢንፎርሜሽን በጣም ኦቨርሎድ ሲሆን እንዳልኳቸው አናላይሲስ ፓራላይሲስ ወደሚባለው ነገር ያስገባናል። እነዛ ከሆንን ደግሞ አክሽን ላይ ማለት ፈርስት ስቴፕ ላይ ወይም ደግሞ አክሽን ላይ በጣም ከባድ ነው የሚሆንብን፣ ወይም ደግሞ የመጀመሪያ እርምጃ መራመድ ይከብደናል። በጣም እውቀቱ ላይ ብቻ ፎከስ ወይም ደግሞ ኢንፎርሜሽን ኮንሱም ማድረግ ኖሌጅ ኮንሱም ማድረጉ ላይ ብቻ ነው ፎከስ የምናደርገው ማለት ነው። ይሄም አራተኛ ችግሩ ነው። አምስተኛው ችግር ሰዎችን ብሌም ማድረግ ትጀምራላችሁ፣ ወይም ሰዎችን መውቀስ ትጀምራላችሁ። የምትወቅሷቸው ለምንድን ነው? እዚህ ጆርኒ ላይ እንደናንተ እዚህ ጆርኒ ላይ ስላልገቡ ማለት ነው። በቃ እዚህ ጆርኒ ላይ ትንሽ እየቆያችሁ ስትመጡ ምን እያሰባችሁ ትመጣላችሁ? እንዴት በቃ ሰው ራሱን ለመለወጥ ትንሽ የሆነ እርምጃ ይራመድ ወይም ደግሞ ትንሽ ጥረት አያደርግም? በቃ እንዴት ሰው ይሰንፋል ምናምን ብላችሁ ሰውን ለመውቀስ ትሞክራላችሁ። ማለት በመጥፎ ጎን እኮ አይደለም፣ ለነሱ በማሰብ ነው። ማለት እነሱም እዚህ ጆርኒ ውስጥ ገብተው በቃ ራሳቸውን እንዲለውጡ ራሳቸው ላይ ፎከስ እንዲያደርጉ ትፈልጋላችሁ ከልባችሁ ማለት ነው። እና እነዛ ሰዎች እዚህ ጆርኒ ላይ ካልገቡላችሁ ወይም ደግሞ እዚህ ጆርኒ ላይ የማይገቡ ከሆነ እነሱን ወደ መውቀስ ትገባላችሁ። እናንተ እኮ ትልቅ ነገር እኮ አሳክታችሁ እኮ አይደለም፣ ወይም ደግሞ የሆነ ነገሮች ተስተካክሉላችሁ ነው አይደለም። እናንተም ጥረት ላይ ናችሁ፣ ለራሳችሁ በት እያላችሁ ነው። ግን እንደዛም ሆኖ ሌላ ሰው ይሄን ጆርኒ እንዲቀላቀላችሁ ትፈልጋላችሁ ማለት ነው። እና ይሄ ነገር በጣም ፊል ያደረኩት ነገር ነው እኔም ማለት ነው። እዚህ ዓለም ላይ ደግሞ ትልቁ ድካም ለመለወጥ ማይፈልግ ሰው ለመለወጥ መሞከር በቃ ከድካሙም አልፎ የማይታሰብ የማይቻል ነገር ነው። አንድ ሰው ከልቡ ከራሱ የመነጨ ፍላጎት ከሌለው ለመለወጥ አንተ የፈለገ ነገር ለሱ ብትናገር፣ የፈለገ ኖሌጅ ቢኖር፣ የፈለገ ኢነርጂ ቢኖር ያን ሰውዬ ለመለወጥ ወይም ደግሞ ወደ ለውጥ መንገድ ማስገባት አችልም። ከዛ ሰውዬ ግዴታ ፍላጎት የሚባለው ነገር ሊመነጭ ይገባል። እና ይሄ ነገር ሰውን መውቀስ የሚባለው ነገር እንዳልኳችሁ በመጥፎ ነገር ሳይሆን በቃ ለነሱ በማሰብ ለነሱ የምርን ፊል ለማድረግ እዚህ ጆርኒ ውስጥ እንዲቀላቀሉ ትፈልጋላችሁ። እናንተም ይሄን ነገር በቃ እንዴት ልበላችሁ፣ ይሄ ነገር እነሱም ቀምሰውት የሆነ ደስ እንዲላቸው እነሱም ራሳቸው ላይ ፎከስ እንዲያደርጉ ዝም ብሎ አሉባልታ ስታያቸው በቃ ምንም ሳያደርጉ ጊዜያቸውን እንዲሁ ሲያበክኑ ስታያቸው በቃ የምር ትናደዳላችሁ። ለነሱ ማለት ነው። እናንተ ከሆነም አይመለከታችሁም፣ ግን ለነሱ ትናደዳላችሁ እና እነሱን መውቀስ ትጀምራላችሁ። ለምን እዚህ ነገር ላይ አይገቡም፣ ለምን ራሳቸው ላይ ፎከስ አያደርጉም ብላችሁ እነሱን መውቀስ ትጀምራላችሁ። እንዳልኳችሁ በኔጌቲቭ ሳይድ ሳይሆን ለነሱ በማሰብ ማለት ነው። ይሄ አምስተኛው ችግር ነው። ስድስተኛውና የመጨረሻው ችግር ፕላስ ደግሞ መጀመሪያም እንደነገርኳችሁ በቃ በጣም እያሰቃየኝ ያለው ችግርም እረፍት የሰነፎች የሚለውን አባባል በቃ አምናችሁ እንድትቀበሉ ነው የሚያደርጋችሁ ማለት ነው። አሁን በቃ በጣም እያስቸገረኝ ያለው ነገር ይሄ ነው። በቃ እረፍት ማረፍ የሚባል ነገር ኖ ዌይ በቃ በጭራሽ ማለት ነው። ማለት ላርፍ እኮ አንዳንዴ ይችላል ዝናና ከጓደኞች ጋር ልወጣ ምናምን ይችላል፣ ግን ቀልቤ በቃ ምንም ሰላም አያገኝም። ማለት በቃ እኔ ሊትራሊ ሰላም የማገኘው ስራ ሰራ ነው። በቃ የሆነ ቁም ነገር ያለው ነገር ሳደርግ ነው። እነዛ አድርጋችሁ እንድታስቡ የሚያደርጉ ማለት የምትሰሩት ስራ እኮ የሆነ ባሰባችሁት ልክ ውጤት ላያመጣላችሁ ይችላል፣ ላትወዱት ትችላላችሁ፣ የሆነ ይሄን ያህል ደስ ላይላችሁ ይችላል ስራው። ግን ስቲል ቢሆንም እኔ በተለይ ፐርሰናሊ በቃ ቃል በቃል ነገሩኝ ካላችሁ እኔ እረፍት የማገኘው ስራ ሰራ ነው። ከስራ ወጥቼ የሆነ ለመዝናናት ስሞክር ወር ደግሞ ለማረፍ ምናምን ስሞክር በቃ ውስጤ ምንም ሰላም አያገኝም። ወይኔ ካይድ በቃ ምን እያደረግኩኝ ነው? አክቹዋሊ እኮ ማረፍ እኮ አለብኝ እኮ ከሰራሁኝ ነገር ካረኩኝ እኮ ማረፍ አለብኝ በናቹራሊ ስታስቡት ማለት ነው። ግን በቃ አይፈቅድላችሁም። በቃ ውስጣችሁ ምንም ሰላም አይሰማችሁ እና ይሄ በጣም በቃ ትልቅ ችግር ነው የሆነብኝ እኔ ራሱ ማለት ነው። እንደውም ምክር ካላችሁ ኮሜንት ላይ ብታስቀምጡኝ አሪፍ ነው ለዚህ ችግር ማለት ነው። ስራ ከሰራሁኝ በኋላ ስራ ባልሰራም ብቻ ማረፍ፣ መዝናናት፣ በቃ እንደዚህ መፍታታት ምናምን ነገር በጣም በቃ እኔ እንጃ አላውቅም እንዴት እንደሆነ ይሄ ነገር የኔ ችግር ብቻ የሆነ ግን በእርግጠኝነት የአብዛኛው ሰው ችግር ነው። በቃ ይሄ ማረፍ የሚባለው ነገር የሰነፎች ምልክቱ ምንም ሰላም አይሰጠም። በቃ ሰላም የሚሰጣችሁ እናንተ ስራ ላይ ስትሆኑ ብቻ ነው እና ይሄ እንዳታርፉና ትንሽ እንዳትዝናኑ ራሳችሁ እንዳትፍታቱ ያደርጋችኋልና እንዳልኳችሁ ለዚህ ነገር እንደውም ምክር ሀሳብ ካላችሁ ነው ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። እና ስድስተኛው ችግር ይሄ ነው። እና ቪዲዮ መጀመሪያ ላይ እንዳልኳችሁ ፐርሰናል ዴቨሎፕመንት ጆርኒ ውስጥ ብትገቡ ይሻላል ወይስ ደግሞ ቢቀርባችሁ ይሻላል የሚለውን ነገር ፐርሰናል ኦፒኒየን ነግራችኋለሁ ብዬ ነበር። እና መልሱን ስነግራችሁ
እንደ ኦፕሽን ራሱ አትዩት ባይነኝ። እኔ በቃ እንደ ግዴታ ይዛችሁ መግባት አለባችሁ ብዬ የማስበው ነገር ማለት ነገራቶች ባሰባችኋቸው ልክ ላይ ሄዱላችሁ ይችላል እዚህ ጆርኒ ስትገቡ፣ ግን ደግሞ ከምታስቡት በላይ በጣም ብዙ አድቫንቴጆች ነው ያሉት እና እንዳልኳችሁ እንደ ኦፕሽን እንደ ምርጫ አትዩት። በቃ ልግባው ሳልግባ ምናምን ነገር በተሻላችሁ አቅም እዚህ ነገር ውስጥ ልግባ ምናምን ሲባል ግን የሆነ አንድ ካምፓኒ ወይም ደግሞ ነገር ነው የሚመስለው። ያው ዝርዝሩን ታውቁታላችሁ ብዬ ስለማስብ ፐርሰናል ዴቨሎፕመንት ያው ራስን ማሻሻል ነው፣ ራስን የማሳደግ ሰልፍ ኢምፕሩቭመንት፣ ራስን የመለወጥ ራስን የማሻሻል እንትን ነው። ያው ከዚህ በፊት ብዙ ቪዲዮዎች በሱ ስለሰራሁኝ ገብታችሁ እነሱን ማየት ትችላላችሁ እና ሊትራሊ ግቡ ለማለት ነው። እና ያው ፐርሰናል ዴቨሎፕመንት ብዙ ፖዚቲቭ ጎኖች እንዳሉት ኔጌቲቭ ጎኖች ወይም ደግሞ ችግሮችም አሉት ለማለት ነው እና ሁለቱንም ማወቁ ይበጃል ለማለት ነው። ዩቲዩብ እዚህ ጋር ያመጣላችሁ ቪዲዮ ለእናንተ ይጠቅማችኋል፣ ከእናንተ ጋር ይሄዳል ብሎ ያሰበውን ቪዲዮ ነውና እዛ ላይ እንገናኝ።